እኔ ዓለምን አሸንፌዋለሁና እናንተም አይዟችሁ በርቱ። ሆዳችንን ለመሙላት ስንል ጸጋችንን ያጣንና ጸጋችን የደከመብን በጣም ብዙ ሰዎች ልንኖር እንችላለን። ጠንካራ ክርስቲያን መሆን እንፈልጋለን፣ ግን በአንዲት ሴት በአንድ ወንድ ተወስነን መኖር ደግሞ ማንችል ነን። እንዴት ነው ጠንካራ ክርስቲያን ወደ መሆን መምጣት የምንችለው? ሰነፎች የሆን እኛ ዛሬ ነገ ልባሞች መሆን የምንችልበት ነገር እንዳለ ታውቃላችሁ። ቆም የሚመስለን ጊዜ አለ፣ ግን ደግሞ ሳናስበው የምንወድቅበት ጊዜ እጅግ በጣም ብዙ ነው። ዓይንን ከዝሙት ፍላጎት ነፃ ማውጣት፣ ልብን ከቂም ከበቀል ነፃ ማውጣት እንዲህ በቀላል የሚሆን ነገር ይመስላችኋል እንዴ? ብዙዎቹ በኃጢአት ውስጥ የነበሩ ናቸው። አንዳንዶቹ ቀራጭ፣ አንዳንዶቹ ደግሞ ሌላ ስራ ውስጥ የነበሩ ናቸው። የታመመች ሆና ቢያገኛት ሊያገባት የሚፈልግ ማን አለ? ከተፋላሚዎቻችን ጋራ ያለው ከባድ ጦርነት እንዳለ እናውቃለን። የስጋን ፈተና ድል ማድረግ ቀላል ይመስላችኋል እንዴ? በጸሎት ህይወት ደካሞች ነን፣ በጾም ህይወትም ደካሞች ነን፣ በንስሐ ህይወትም ልክ እንደዛው ደካሞች ነን። ሰው በምጽዋት በርትቶ እንግዳ ሳይቀበል ያለ እንግዳ ማዕድ ላለመቁረስ ቃል ይገባል። እኛ ግን ለገባናት ለዚህ ለታዘዝናት ለአስራት ለበኩራት እንኳን ተራራ ሆናብን እሷን እንኳን መፈጸም ተስኖን የምንጨነቅ ቀላል ሰዎች አይደለም። ለመብላት ምክንያት ነው፣ ንስሐ ላለመግባት ምክንያት ነው፣ ላለመቁረብ ምክንያት ነው፣ ወደ ትዳር ላለመግባት ምክንያት ነው። ለሁሉም ነገር ምክንያት እንሰጣለን እንጂ ወርቅና ብርን የሚይዝ ሰው ወርቅና ብርን የሚወድ ሰው እግዚአብሔርን የሚያገልገል የሚቻለው ይመስላችኋል? ይሄ በፊታችሁ ላይ ያስቀምጣችሁ እኮ ብትመለከቱ ድንጋይ ነው። በነፃ በተቀበልነው ዓለም ውስጥ በእውነት ካልከፈልን በቀር መኖር አልችልም ብሎ ማስብን ምን አመጣው? ገንዘብ በምድራዊ ህይወት ውስጥ የሚሰራውን ጥቅም የለውም እያልኳችሁ ግን አይደል። እኛ ቤታችንን እያሳመርን እንሰራለን፣ ኑሯችንን እናመቻቻለን። የእግዚአብሔር ህዝብ ደግሞ በጎዳና ላይ ወድቆ በችግር ውስጥ ይኖራሉ። ይችን ነፍስ በገንዘብ ገዝታችሁ ያመጣችኋት ይመስላችኋል? ይችን ነፍስ ከስጋ ጋር ተዋህዳ ተስማምታ እንድትኖር እናንተ ገንዘብ ከፍላችኋል። በመጀመሪያ ኢዮብን ምንም ያስጨነቀው ይመስላችኋል? የጠፋው ገንዘቡ፣ የሞቱት ልጆቹ፣ የፈረሰው ቤቱ፣ የጎሰቆለው ሰውነቱ። ጠንቋይ ፍለጋ ለመሄድ የዳዳን እኮ ቀላል ሰዎች አይደለንም አይደል? ጥቂት የምትቃወሙት ነገር እኮ ያስፈልጋል። በእውነት ክርስቲያኖች ቢያንስ ቦታ እንምረጥ እንጂ ለክርስቲያን የማይሆን ቦታ እንኳ ባንገኝ ምን አለበት? ይህን ዓለም የሚወዱ ሰዎች እግዚአብሔርን እንወደዋለን ቢሉ ውሸታሞች ናቸው። ይዘፍኑ ሰዎችን በሙሉ ሲዘምሩ ያላደጉ ይመስላችኋል? አሁን ዛሬ የሚጨፍሩ የሚደንሱ ሰዎች ትናንት ያላሸበሸቡ ይመስላችኋል? አሁን ዛሬ በዝሙት ዓለም ውስጥ የሚኖሩ ሰዎች ትናንት ያልቆረቡ ትናንት ያልተቀደሱ ይመስላችኋል? እንደዚያ እኮ አይደለም። ሰው ሚስቱን እንኳን መሸከም ያቅተዋል። ይርበኛል፣ ይጠማኛል፣ ውበት ያንሰኛል፣ ፊቴ ይጠወልግብኛል፣ ሰውነት ያመድ ይሆንብኛል እያል የምንጨነቅ ነው የምንሆነው። ጠንካራ ክርስቲያን መሆን ፈልጋለሁ፣ ግን ያቅተኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ልዩ ሶስት ብለን አምነን በምናመልከው አምላካችን በእግዚአብሔር ስም እንደምንሰነበታችሁ የልዑል አምላክ የሕያው እግዚአብሔር አገልጋዮች ውድ ክርስቲያኖች በያላችሁበት እግዚአብሔር ሰላም ይድረሳችሁ። በትንሣኤው ትንሣኤያችንን ያረጋግጥልን፣ በሞቱ ሞታችንን ድል ይነሳልን፣ ከመቃብር ወጥቶ ከመቃብር ያወጣን፣ ከሲኦልም ግዞት ያስፈታን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ አንድ ጥያቄ እናነሳና በዛ ላይ ነው እንግዲህ የምንወያየው ማለት ነው። ዛሬ የመጣልን ጥያቄ ጠንካራ ክርስቲያን መሆን ፈልጋለሁ፣ ግን ወደኋላ እመለሳለሁ ወይም ደግሞ ያቅተኛል ያሉን አንድ ወዳጅ አሉና እሱን በተመለከተ ለሁላችንም ስለሚያስፈልገን አንድ ሰው እንዴት ነው ጠንካራ ክርስቲያን መሆን የሚችለው? ወይም አንዳንዶቹ እንዲህ ሲሉ ይደመጣሉ። እኔ የክርስቶስ ፍቅር በልቤ በጣም እንዲኖረኝ ይፈልጋለሁ፣ ግን ደግሞ ያቅተኛል ብለው የሚያስቡ ብለው የሚናገሩ ሰዎች አሉና እንዴት ነው ጠንካራ ክርስቲያን ወደ መሆን መምጣት የምንችለው? በእርግጥ ሁላችንም እኮ የምንመኘው ነገር ነው አይደል እንዴ? በክርስቶስ ፊት ሕያዋንና የተወደዱ አገልጋዮች መሆን ሁላችንም እንናፍቃለን፣ እንፈልጋለን። ግን ደግሞ ወደ ኋላ የሚመልሱን የሚስቡን ነገሮች በጣም ብዙዎች ናቸውና እሱን እንዴት ነው ማድረግ የምንችለው የሚለውን ቅዱስ ወንጌልን መሰረት አድርገን በዚህ በወንጌል ውስጥ የተቀመጡ ምስክሮች ወይም ደግሞ ጥበቦች አሉ። ከክርስቶስ ጋር በፍቅር አንድ አድርገው ሊያኖሩን የሚችሉ ዘዴዎች ማለት ነው። እነዚህን ነው እንግዲህ መነሻ አድርገን የምንነጋገረው። የአባቶቻችን አምላክ እግዚአብሔር የትናንቱን ጉባኤ እንደባረከ ዛሬም በእኛ ጉባኤ መካከል ተገኝቶ እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሁንልን። በያላችሁበት ቆዩን፣ እንቀጥላለን ማለት ነው። አንድ ክርስቲያን ጠንካራ ክርስቲያን ማለት እኮ ወገኖች እድሜ ዘመኑ በህይወት ዘመኑ ሁሉ በእግዚአብሔር ቤት መኖርን የመረጠ በህይወት ዘመኑ ሁሉ ደግሞ በእግዚአብሔር ቤት መኖር የተሳካለት የተዋጣለት ከዛም ወደ እግዚአብሔር መንግስት ገብቶ መኖር እስኪችል ድረስ ስልጣን ያለው ማለት እኮ ነው አንድ ጠንካራ ክርስቲያን ብለን የምንጠራው።
ደካማነት በህይወት በጣም ብዙ ጊዜ ያጋጥማል። ኃያሉ ሶምሶን ድል ሲነሳ አይተነዋልና ከኃያልነት ቀጥሎ ደካማነት ሊመጣ እንደሚችል በፍጡራን ዘንድ እናውቃለን በደንብ። የቆመ የሚመስለው እንዳይወድቅ ይጠንቀቅ የተባለው ስለዚህ አይደለ? የቆም የሚመስለኝ ጊዜ አለ፣ ግን ደግሞ ሳናስበው የምንወድቅበት ጊዜ እጅግ በጣም ብዙ ነው። የታመኑ የነበሩት የሚክዱበት፣ የቆሙ የነበሩ የሚወድቁበት፣ የበረቱ የሚባሉ የነበሩ ሰዎች ልፍስፍስ ሆኖ የሚታዩበት ጊዜ በጣም ብዙ ነው። እንኳን በሰው ዘንድ በመላእክት ዘንድ ኃይል መላካዊን እንኳን ሊያሳጣ የሚችል ኃይል ሰዋዊ ወይም ኃይል መንፈሳዊማ በልዩ ልዩ መንገድ ልናጣው እንችላለን። ለኛ ለሰዎች ከባድ ነገር ነው እና ዓለም ጥላዋን ስትጥልብን በጣም ከባድ ነው የሚሆነው። ሁላችንም ከኃይል ወደ ድካም እንመለሳለን ማለት ነው። አሁን ከኃይል ወደ ድካም ሳንመጣ በብርታት በበረታ መንፈስ ሆነን ልናገለግል የምንችለው እንዴት ባለ መንገድ ብንሄድ ነው የሚለውን ነገር ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሲጠራቸው በመጀመሪያ ብርቱዎችን እየመረጠ አይደለም የጠራው። ልብ በሉ ውድ ክርስቲያኖች፣ ብዙዎቹ በኃጢአት ውስጥ የነበሩ ናቸው። አንዳንዶቹ ቀራጭ፣ አንዳንዶቹ ደግሞ ሌላ ስራ ውስጥ የነበሩ ናቸው። እንደውም ከሐዋርያት መካከል አንዱ ምን ብሎታል? ከበለስ ዛፍ በታች አየሁህ ነው ያለው። በዮሐንስ ወንጌል ምዕራፍ 1 ላይ እንመለከተዋለን። እዛ ቦታ ላይ ይህንን ሰው እንደዚህ ብሎ የተናገረው ለምንድን ነው ከተባለ በለስ የተባለችው ኃጢአት ናት ይላሉ ሊቃውንቱ። ኃጢአት እንደ በለስ ቅጠል የሰፈነችብህ ሆና አይሃለሁ አለው ነው የሚል ተብሎ ነው የተፈታው። እንዲህ ያሉ ሰዎችን ከሆነ ጠርቶ ያዳናቸው፣ ጠርቶ ባልንጀራ ደቀ መዝሙር ያደረጋቸው እንዲህ አይነት ሰዎችን ከሆነ በእውነት እግዚአብሔር ደካሞችን ማበርታት ይችላል ማለት ነው። እግዚአብሔር ኃጢአተኞችን ጻድቅ አድርጎ መገልገል ይችላል ማለት ነው። እግዚአብሔር ጻድቅ ሰው ኖሮ ያ ጻድቅ ሰው መጥቶ እንዲያገለግለው የሚፈልግ አምላክ አይደለም። እኛ ነን በዚህ ምድር ላይ ሰዎች ለትዳር ሲተጫጩ ሲፈላለጉ የሚሉት ነገር አለ አይደል እንዴ? የሚፈልጉት ነገር አለ። የታመመች ሆና ቢያገኛት ሊያገባት የሚፈልግ ማን አለ? እንኳን ያቀርቶ ድህነቷ ውበቷ እያልን እንቀጥል የለ እንዴ? እንደዚህ አይነት ነገሮችን ሁሉ ሰውን ከሰው ጋር የማያገናኙ ሆኖ እናገኛቸዋለን። ግን ሰውንና እግዚአብሔርን ሊያገናኙ አብረው ሊያኖሩ የሚችሉ ነገሮችን ደግሞ ስትመለከታቸው ደካማነት አይደለም ሰውን ከእግዚአብሔር ሊለየው የሚችለው። በብዙ ደካሞች ላይ አድሮ እግዚአብሔር ስራ ሲሰራ ስለተመለከተ ነው። በብዙ ኃያላን ላይ ያልሰራውን ማለት ነው። ለዛውም ልብ በሉ እግዚአብሔር ጳውሎስን ከምን እንዳመጣው እናውቃለን። ሰዎችን ያሳደደ የነበረውን ሰው ነው መልሶ አገልጋይ አድርጎ የሾሙ በቤቱ ላይ ማለት ነው። ሰዎቹ እስኪገርማቸውና እስኪጠራጠሩ ድረስ ይሄማ አውቆ ነው ብለው ሊያታልለን ነው ብለው እስኪጠራጠሩት ድረስ አጥምቀው ተብሎ የታዘዘው ሐናንያ እንኳን ምን ብሎ ነው የተናገረው? የሐዋርያት ሥራ ምዕራፍ 9 ላይ ስንመለከት ሐናንያን መንፈስ ቅዱስ በራእይ ይመጣል ወደ አንተ ብሎ ሲነግረው ይሄ ሰው እኮ ክርስቲያኖችን የሚያሳድድ በአንተ የሚያምኑትን ሁሉ እንደሚያሳድድ እኔ አውቃለሁ ሰምቻለሁ ብሎ ነው የመለሰው ለእግዚአብሔር። በእርግጥም ያ ሰው ታሪኩ እንደዚያ ስለነበረ ነው። እንዲህ አይነት ታሪክ የነበራቸውን ሰዎች አምጥቶ ጠንካራ ክርስቲያን ካደረጋቸው እግዚአብሔር በእውነት ደካሞች ሆይ ኃያላን የምንሆንበት ጥበብ በዚህ መጽሐፍ ውስጥ እንዳለ ታውቃላችሁ። ሰነፎች የሆን እኛ ዛሬ ነገ ልባሞች መሆን የምንችልበት ነገር እንዳለ ታውቃላችሁ። ዛሬ ለዚህ ዓለም ጥበበኞች የምንመስል ወንጌል ስለምንሰብክ አንድምታውን ስለምናመሰጠር ጥበበኞች የሆን የምንመስል በጣም ብዙ ሰዎች ልንሆን እንችላለን። ግን በእግዚአብሔር ዘንድ ሞኞች ወይም ደግሞ ሰነፎች የሆን ልንሆን እንችላለን። ያንን ስንፍና ርቆ ያንን ከንቱ ነገር ከኛ አስወግዶ እግዚአብሔር ከጠቢባን እንዳንዱ አድርጎ ሊቀበለን የሚችልበትን ጥበብ እዚህ መጽሐፍ ላይ እናገኘዋለን። ሐዋርያት በምንድን ነው የበረቱት? በምንድን ነው የጎለመሱት? ደካማ በምን ይበረታል? ሰነፍስ በምን ይለብማል? ወይም በምን ጥበበኛ ይሆናል? የማያስተውል ሰው ሰነፍ ሰው በምንድን ነው ማስተዋልን ገንዘብ ሊያደርጋት የሚችለው የሚለውን ነገር ነው መመልከት ያለብን። ሰሎሞን እንኳን ከእግዚአብሔር ቃል እንኳን ከሐዋርያት ከሰው ሕይወት ከሌሎቹ ከጥቃቅን እንስሳት ሳይቀር እንድንማር አስተምሮናል፣ ነግሮናል አይደል? ከገብረ ጉንዳን የምንማረው ነገር አለ፣ ከሸረሪት ደግሞ የምንማረው ነገር አለ። የእነዚያን ጥበብ እንኳን ንቀን ልናልፈው የማንችለው ነገር እንደሆነ ነው። ከገብረ ጉንዳን የምንማረው የመከራ ቀን ሊመጣ ይችላል ብለህ አስበህ ለመከራ ቀን ማምለጫ የሚሆን ነገር ለራስ አዘጋጅ ብሎ ነው ያስተማረን።
ምክንያቱም ገብረ ጉንዳን በክረምት ሲወጣ ሲወርድ በጭቃ ተይዞ በዛው እንዳይቀር ህልፈተ ህይወት እንዳያጋጥሙ አስቀድሞ በበጋ ዝግጅቱን የሚያደርግ ነው። ለአንድ ክርስቲያን ይህ በጣም ወሳኝና መሰረታዊ ነገር ነው። በእውነት የመከራ ቀን የጭንቅ ቀን ትመጣለች ብሎ አስቦ ንስሐ ገብቶ ተዘጋጅቶ መጠበቅ። ያች ምን ሰበስባት እንደ ገብረ ጉንዳን በበጋ ምን ሰበስባት ወቅት እኮ ምን እንደሆነች ታውቃላችሁ? የእግዚአብሔር ጸጋ የእግዚአብሔር ምሕረት እኮ ናት። እሷን ሰብስበን እንድንኖር ነው የነገረን ማለት ነው። ሸረሪትን ደግሞ ስትመለከተ እንሽላሊትን ስትመለከተ የራሳቸው እንሽላሊት አሁን በቤተ መንግስት ውስጥ ገብቶ የሚኖሩ እና በባለጠጎች ውድ ቅንጡ መኖሪያ አፓርትመንት ውስጥ ገብቶ መኖር የሚቻለው ጥበበኛ ፍጥረት ነው ማለት ነው። ቤት አይሰራም፣ ግን በአማርና በተዋበ ቤት ውስጥ ገብቶ መኖር የሚችል ጥበበኛ ነው ማለት ነው። እኛም በተሰሩ ቤቶች እግዚአብሔር በሰራቸው ቤቶች መኖር እንችል ዘንድ ያንን የመሰለ አካሄድ እንድንሄድ ነው። ከነዚያ ፍጥረታት እንኳን እንድንማር ይመክረናል፣ ያስተምረናል ማለት ነው። እንደዛ ከሆነ ከአባቶቻችንም ህይወት ደግሞ ልንማር ይገባናል። ምንድን ነው የሚያበረታን የሚያጠናን? በእውነት ይህን ልብ ብለን ልንሰማ ይገባናል። በስልጣን ምክንያት የደከምን ሰዎች አለን። ክርስትናችን የዛለብን ማለት ነው። በሀብት ፍለጋ፣ በገንዘብ ፍለጋ ሆዳችንን ለመሙላት ስንል ጸጋችንን ያጣንና ጸጋችን የደከመብን በጣም ብዙ ሰዎች ልንኖር እንችላለን። እውነት መናገር አቅቶን አንደበታችን ላልቶብን እውነትን የመናገር አቅማተን የተቸገርን በጣም ብዙ ሰዎች ልንኖር እንችላለን። ይህን አቅም እንዴት ነው ማግኘት የምንችለው? እንዴት ነው ማግኘት? እንኳን በባልንጀራ ፊት በንጉስ ፊት ሳይቀር እውነት መናገር የቻሉ ሰዎች ነው። እኛ በባልንጀሮቻችን ፊት እኮ ነው እውነት መናገር ያቃተን። ሰው በሚስቱ ፊት እውነት መናገር ያቅተዋል። ሰው በባሉ ፊት እንዴት፣ ሴት ልጅ በባሏ ፊት እንዴት እውነት መናገር ያቅታታል? ባሏ እንዴት ትፈራለች? በእግዚአብሔር ፊት አይደለም፣ በትላልቅ ሰዎች ፊት አይደለም፣ አብረውን በሚኖሩ በባልንጀሮቻችን ፊት ሳይቀር እውነትን መናገር የተሳነን ሰዎች ሆነን እንታያለን። እውነተኛውን ህይወታችን ማሳየት የማንፈልግ ልፍስፍሶች ሆነናል ማለት ነው። እንደዚህ ከሆን ይህንን ድካም አርቀን ወደ እውነተኛው ጥበብ መምጣት የምንችለው ምን ብናደርግ ነው? በእውነት እውነተኛ ኑሮ፣ እውነተኛ ክርስትና ሊኖረን የሚችለው እንዴት ብናደርግ ነው ትሉኝ እንደሆነ የእግዚአብሔር ቤተሰቦች ከዚህ ቀጥሎ የምላቸውን ነገሮች በሚገባ እንድትከታተሉ ይፈልጋሉ። ሐዋርያት በምንድን ነው ነፃ ያወጡት? ከዚህ ሁሉ ሸክም፣ ከዚህ ሁሉ ድካም ነፃ ወጥተው በርትተው መንፈሳቸው ጠንካራ ሆኖ ይህን ዓለም ድል መንሳት የቻሉት በምንድን ነው? አዎ ዓለም ከባድ ነው፣ ጦርነት አለው። ክርስትና ምንጊዜም ቢሆን ያለ ጦርነት ሊቀጥል የሚችል ነገር አይደለም። እኛ በባልንጀሮቻችን ፊት እኮ ነው እውነት መናገር ያቃተን። ሰው በሚስቱ ፊት እውነት መናገር ያቅተዋል። ሰው በባሉ ፊት እንዴት፣ ሴት ልጅ በባሏ ፊት እንዴት እውነት መናገር ያቅታታል? ባሏ እንዴት ከተፋላሚዎቻችን ጋር ያለው ከባድ ጦርነት እንዳለ እናውቃለን። ነገር ግን የምንዋጋው ክርስቶስን ለብሰን ነው እና ድል እንደምንነሳ እናምናለን። እንደዛ ብለን ነው አምነን ወደን የገባንበት። ክርስቶስስ ቢሆን ጦርነት የሌለው ሕይወትን ሁሉ ግቡ ያለ ይመስላችኋል? እንደዚህ አላለም። እንዲያውም እንዲህ ነው ያለው። የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ስንመለከት ምን አላቸው? ደቀ መዛሙርቱን ጽንዑ እስመ አነ ሞይክዎ ለዓለም፣ እኔ ዓለምን አሸንፌዋለሁና እናንተም አይዟችሁ በርቱ አላቸው ይላል። ምን ማለቱ ነው? ዓለምን እኔ ድል እንደነሳሁት እናንተም ድል ትነሱታላችሁ። ዓለምን ድል መንሳት ቀላል ይመስላችኋል እንዴ? የስጋን ፈተና ድል ማድረግ ቀላል ይመስላችኋል እንዴ? ለአንድ መንፈሳዊ ሰው ነፃ የወጣች ነፍስ እንድትኖረው መሆን ቀላል ነገር ይመስላችኋል? አንደበትን ከሐሰት ነፃ ማውጣት፣ ዓይንን ከዝሙት ፍላጎት ነፃ ማውጣት፣ ልብን ከቂም ከበቀል ነፃ ማውጣት እንዲህ በቀላል የሚሆን ነገር ይመስላችኋል እንዴ? እንዲህ በቀላል የሚመጣ ጉዳይ አይደለም። እስከ ደም ጠብታ ድረስ ትጋደሉ ዘንድ አላችሁ ነው የተባለው። እስከ ደም ጠብታ ድረስ የሚያደርስ ዋጋ መክፈልን ሊጠይቅ ይችል ይሆናል። ምናልባትም መሞት ቢያስፈልገን እንኳን ለነፍሳችን ነፃነት ስንል እስከ ሞት ድረስ ልንዋጋ ልንጋደል የምንችል ይሆናል። ቢያስፈልግ እንኳን ያን ሁሉ ፈተና ያን ሁሉ መከራ በእግዚአብሔር ኃይል እንደምንችለው አምነን ከገባንበት እንደምንችል እርግጠኞች ሆነን መቀጠልን። ግን እንዴት ነው ጥንካሬን ማግኘት የምንችለው? በጸሎት ህይወት ደካሞች ነን። በጾም ህይወትም ደካሞች ነን። በንስሐ ህይወትም ልክ እንደዛው ደካሞች ነን። ምክንያት ፈላጊዎች ነን። እንዲያው በቃ ለመብላት ምክንያት ነው፣ ንስሐ ላለመግባት ምክንያት ነው፣ ላለመቁረብ ምክንያት ነው፣ ወደ ትዳር ላለመግባት ምክንያት ነው። ለሁሉም ነገር ምክንያት እንሰጣለን እንጂ ጠንካራ ሆነን የገባንበት አንዳችም ነገር የለንም እስካሁን ድረስ። ለመጽዋዕት ህይወታችን ለአስራት ህይወታችን እንኳን ታማኞች አይደለንም እኮ በጣም ይህን ያክል ደካሞች ሆነናል። ሰው በመጽዋዕት በርትቶ እንግዳ ሳይቀበል ያለ እንግዳ ማዕድ ላለመቁረስ ቃል ይገባል። እኛ ግን ለገባናት ለዚህ ለታዘዝናት ለአስራት ለበኩራት እንኳን ተራራ ሆናብን እሷን እንኳን መፈጸም ተስኖን የምንጨነቅ ቀላል ሰዎች አይደለም። ብዙዎች ነን፣ እንኖራለን። እኔን ጨምሮ በጣም ብዙዎች በምግባር ደካሞች ነን። ግን እንዴት ነው መበርታት የምንችለው? ትሉኝ እንደሆነ ምንድን ነው ያደከመንስ? መጀመሪያ ያደከማችሁን ነገር ስታውቁ ነው
መበርታት የምትችሉት? ምንድነው ሊያደክም የሚችለው? ሰው ሊያደክም የሚችለውን ነገር አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ነግሯቸዋል። አስቀድሞ እንዲህ ነው ያላቸው፣ ወርቅና ብር አትያዙ። የማቴዎስ ወንጌል ምዕራፍ 10ን ስትመለከቱት በተለይ ከቁጥር 5 ጀምራችሁ ያለውን ስትመለከቱት ደቀ መዛሙርቱን ሊያደክማቸው ሊያዝላቸው የሚችለውን ነገር በሙሉ አስረድቶ ነግሯቸዋል። ያንን እንዲተው ነው አስቀድሞ የነገራቸው። ያንን ትእዛዝ ሹመቱን ሰጠና ከዚያ በኋላ ወርቅና ብር አትያዙ፣ እንዲህ አታድርጉ ብሎ ሊሄዱበት የሚገባውን መንገድ ነግሮ፣ ሊይዙት የሚገባውን ነግሮ፣ ሊጥሉት የሚገባውን ነገር ደግሞ እንዲጥሉ አዝዞ። ክርስትና ወገኖች ልንጥለው የሚገባውን ነገር መጣል ካልቻል ከባድ ነው የሚሆንብን። ክርስትና ከባድ፣ ወንጌል ከባድ እየሆነችብን ነው የምትመጣው። የክርስትና መንገድ የክርስትና ሕይወት አስጨናቂ እየሆነብን ነው የምንመጣው እና ዕለት ዕለት ስለምንጨነቅ ቃሉን ከመስማት ሁሉ ወደኋላ እንላለን። እንደውም ጉባኤ ሁሉ ላለመሄድ ቃል እግዚአብሔር ላለመስማት ሁሉ ልንወስን እንችላለን ማለት ነው። ጭንቅ ይሆንብናል፣ ነገሮች ሁሉ ጭንቅ ይሆንብናል። ወርቅና ብርን የሚይዝ ሰው፣ ወርቅና ብርን የሚወድ ሰው እግዚአብሔርን የሚያገልገል የሚቻለው ይመስላችኋል? በፍጹም ሊሆን አይችልም። ምክንያቱም ይሄ ሰው ዓለምን እጅግ ይወዳታልና። ከወርቅና ከብር ጋር አስማምታችሁ ልታኖሩት የምትችሉት የክርስቶስ ፍቅር በፍጹም የለም። ለዚህ አይደል እንዴ አምላካችን ኢየሱስ ክርስቶስ ለወርቅና ለገንዘብና ለእግዚአብሔር መገዛት አትችሉም ብሎ የነገራቸው እኮ ከዚህ የተነሳ ነው። ስለዚህ ሁላችንም ብንሆን ልንጥለው የሚገባን ነገር መጣን። ያንን ሰው ከእግዚአብሔር ጉባኤ ለየው ምን ይመስላችኋል? ያንን ሰው በከባድ ሐዘን ውስጥ የጣለው ምን ይመስላችኋል? ይሄ በማቴዎስ ወንጌል ምዕራፍ 19 ቁጥር 22 ላይ የተጠቀሰውን ሰው ያ ሰው አዘነ አይደል የተባለው? እስመ ብዙ ጥሪቱ ምን ሆኖ ነው ያዘነው? ገንዘቡ ብዙ ነበርና፣ ሀብቱ ብዙ ነበርና እጅግ አዘነ ነው የተባለው። ተመልከቱ። ያንን ሰው ሐዘን ውስጥ የጣለው ሐዘን ውስጥ የጨመረው የነበረው ገንዘብ ነው። አየው ባለጸግነት ምን ያህል ከእግዚአብሔር ጉባኤ እንደሚለይ። አየው ገንዘብ መውደድ ምን ያህል ከእግዚአብሔር አንድነት እንደሚለይ፣ ምን ያህል ሐዘንተኛ እንደሚያደርግ ተመለከቱ። ስለ ዓለም ማዘን ይጀምራል። ስለ ኑሮ ማሰብ መጨነቅ ይጀምራል ማለት ነው። ይሄ አንዱ ደካማ የሚያደርግ ክርስትናችንን ልፍስፍስ የሚያደርግብን አንዱ ይሄ ነው። አየው ማስቀደስ እንኳን ያቃተን ለዚህ እኮ ነው። በወርቅና በብር በገንዘብ ብዛት ካልሆነ በስተቀር ሰው በሌላ በህይወት መኖር አይችልም ብሎ የሚያምን ክርስቲያን ይፈጠራል ማለት ነው። በወርቅና በብር የሚመካ ስላለው መኖር የሚችል መስሎ የሚታየው ከሆነ አንድ ክርስቲያን በእግዚአብሔር ጸጋ ማመን ካቆመ፣ በእግዚአብሔር ጸጋ መኖር ይቻላል ብሎ ካላሰበ ክርስትናው እንዴት ሊጠነክርለት ይችላል? በፍጹም። ስለዚህ ክርስትናችንን ጠንካራ ሊያደርጉልን ከሚችሉ ነገሮች ወይም ጠንክረን በክርስትና መንገድ ላይ እንድንቀጥል ከሚያደርጉ ነገሮች መካከል አንዱ የኛ ወርቅና ብር ክርስቶስ ነው ብለን ማሰብ ስንጀምር፣ ወርቅና ብራችን እኮ ገንዘባችን እኮ ክርስቶስ ነው። ቅዱስ ባስልዮስ ስለ ጴጥሮስና ስለ ዮሐንስ ሲናገር ጴጥሮስ ዮሐንስ ነዳያን ሙንቱ አይደል? እነሱ ነዳያን ናቸው፣ ወርቅና ብር የሌላቸው ምንም የሌላቸው፣ ግን በክርስቶስ ስም ደግሞ ሁሉም ማድረግ የሚቻላቸው ናቸው ይላል። ስለዚህ ወርቅና ብር ከሚገዛላቸው በላይ በክርስቶስ የሚያገኙት ነገር እጅግ በጣም ታላቅ ነገር ነው ማለት ነው። ይህንን ነው የነገራቸው ለደቀ መዛሙርቱ። ይህን ያልያዘ ሰው እንዴት ሊበረታ ይችላል? እንዴት ኃይለኛ ሆኖ መቀጠል ይችላል? ኃይል ከእግዚአብሔር ዘንድ የሚሰጥ ነገር አይደል እንዴ? ኃይል ከሰማይ የሚሰጥ ነገር የሚሰጥ ጸጋ አይደል እንዴ? እና ጠንካራ ክርስቲያን መሆን ካማራችሁ መጠንከር የሚቻለው ከወርቅና ከብር ይልቅ እግዚአብሔርን ማስቀደም ስንችል ነው። አዎ ወርቅና ብር የወሰዱብንን የቀሙንን ሰዎች መቀየሙን ስናቆም፣ በወርቅና በብር ምክንያት ከባልንጀሮቻችን ጋር ፊት መዟዟሩን ስናቆም፣ በወርቃችንና በብራችን ምክንያት እሱን ለማሳደድ እሱን ፍለጋ ሄደን እግዚአብሔርን ሳንረሳ የቀረን እንደሆነ፣ አሁን ገንዘብ ማሳደድ ላይ ያሉ ሰዎች እግዚአብሔርን ለመፈለግ ጊዜ የላቸውም። ስለዚህ እግዚአብሔርም ይተዋቸዋል ማለት ነው። ያን ጊዜ ቀስ በቀስ እየሞቱ ይሄዳሉ ማለት ነው። ቀስ በቀስ አይምሮ እየተለያቸው ነው የሚሄደው። በነገራችን ላይ ወርቅና ብርን ፍለጋ የሚሄድ ሰው እውቀትም የማይኖሩት ነገሮች ምን እንደሆነ ታውቃላችሁ? አንደኛው እውቀት ነው፣ እየሸሸው የሚሄደው እውቀት እየሸሸው ነው፣ ስንፍና እየተከተለው ነው የሚሄደው ማለት ነው። ሁለተኛው ደግሞ መንፈሳዊ ሕይወት ነው፣ እየተለየው መንፈሳዊ ሕይወቱ እየጎደለበት ነው የሚሄደው ማለት። ገንዘቡ እየተከማቸለት ይሄዳል፣ ግን ደግሞ መንፈሳዊ ሕይወቱ እየጎደለበት ይሄዳል። እንደዛ ሲሆን ምን ይፈጠራል? ባገኘው ገንዘብ እርካታ ያጣበታል። በድን ነዋ። ይሄ በፊታችሁ ላይ ያስቀምጣችሁ እኮ ብትመለከቱ ድንጋይ ነው፣ ሌላ ነገር የለውም። ከብረት የተሰራ ወይም ከመዳብ ከወርቅ እንኳን ቢሰራ ያው ሊናገር የማይችል ድንጋይ ነው። መልክ ያለው ድንጋይ ማለት እኮ ነው። ከወርቅም ቢሰራ መልክ ያለው ድንጋይ ማለት ነው። ቢረባችሁ
ምግብ አድርጋችሁ አትመገቡት፣ ቢጨንቃችሁ አትጽናኑበት። እባክህ አውራኝ ብላችሁ እንኳን ብታናገሩት ሊያናገራችሁ የማይችል ተራ ነገር እኮ ነው። ብትታመሙ አይፈውሳችሁ። አሁን በዓለም ሁሉ ነገር ያላቸው ግን በገንዘባቸው መዳንን ማግኘት የተሳናቸው ሰዎች አይታችሁ አታውቁም? አያችሁ፣ ያመኑትን የተከተሉትን ሰዎች እንኳን ማዳን የማይችለውን ነገር ተከትለን የሚያድነንን አምላክ ነው የረሳነው። አንድ ቀን ግን በክርስቶስ ጉባኤ በእምነት ብትውሉ ያን ጊዜ ተፈውሳችሁ ትሄዳላችሁ። በጣም ብዙ ወርቅ ጭኖ የመጣውን ሰው ታስታውሱታላችሁ። ነዕማን የሚባለውን ሰው በዚህ በኤልሳ ታሪክ ውስጥ የምናገኘውን ሁለተኛ ነገሥት ምዕራፍ 5 ላይ ታሪኩ የተመዘገበው ያ ለምጻም ሰው ለምጽ ያነደደው የሶሪያ ሁለተኛ ሰው እኮ ነው። ከሶሪያው ገዥ ቀጥሎ ሁለተኛ ሰው ነው በሶሪያ ታሪክ ውስጥ። ግን ያ ሁሉ የጫነው በአህያ የሚጫን ገንዘብ ያለው ሰው ከለምጹ መዳን አይችልም ነበር። ለካ ከንቱ ነው። በአህያ የምትጭኑትን ያክል እናንተ መሸከም የማትችሉት ሆኖ በመኪና የምትጭኑት እንኳን ያህል ገንዘብ ቢኖራችሁ ምን ጥቅም አለው? አሁን ተመልከቱ፣ ልብ በሉ ክርስቲያኖች፣ የእግዚአብሔርን ቃል አስቀድሙ እያልኳችሁ ነው እንጂ ገንዘብ በምድራዊ ሕይወት ውስጥ የሚሰራውን ጥቅም የለውም እያልኳችሁ ግን አይደለም። ያ ለምጻም ሰው የዳነው በምንድን ነው? በገንዘቡ ነው አይደለም። ከፍዬ ዳንኩ እንዳይል በኋላ ራሱ ነቢዩ ኤልሳ ከገንዘቤ እባክህ ተቀበለኝ ሲለው ምንድን ነው ያለው? ይህንንስ ይዘህ ሂድ ነው ያለው። ያንን ለምጻም ሰው እግዚአብሔር ፈውሶታል። በነፃ ነው አይፈውሰው። እግዚአብሔር በነፃ የሰጣችሁን ሕይወት በእውነት በገንዘብ ልታኖሯት ትፈልጋላችሁ? ይችን ነፍስ በገንዘብ ገዝታችሁ ያመጣችኋት ይመስላችኋል? ይችን ነፍስ ከስጋ ጋር ተዋህዳ ተስማምታ እንድትኖር እናንተ ገንዘብ ከፍላችኋል? በመጀመሪያ አሁን ያለንን ህዋሳት በጠቅላላ እንዲኖሩን በመጀመሪያኛ ገንዘብ ከፍለናል፣ ስምምነት አድርገናል። በነፃ አይደል እግዚአብሔር የሰጠን? ይህንን ዓለም ራሱ እግዚአብሔር ሁሉን ነገር አስማምቶ የምንተነፍሰውን አየር፣ የምንመገበው ምግብ፣ አይናችን የሚያርፍበትን ነገር ሁሉ አስማምቶ የሰጠን መጀመሪያ ኮንትራት ወስደን ገንዘብ ተስማምተን እንዲህ አስቦ የሰጠን። አንዲት ጠባብ ክፍል ዲዛይን ብናስደርግ ወይም ያችን ደግሞ እንደገና የውስጥ ደግሞ ዲዛይን ብናሰራላት ወይም ኢንቴሪየር ዲዛይን ብናሰራ ምንድነው የምናወጣው? የምንከፍለው ነገር እጅግ በጣም ብዙ ነው። አስቀድመን ስለ ክፍያው ነው የምንነጋገር፣ ቤቱ ከመሰራቱ በፊት ማለት ነው። ምናልባት በሰለጠነው ዘመን ኮምፒውተር ላይ ዲዛይኑን ልናየው እንችል ይሆናል። ከዛ ውጭ ግን ግድግዳው ላይ አይተን አይደለም የምንስማማው የምንከፍለውም። እግዚአብሔር ሲሰራን እኛ እንዲህ አይነቱ ነው ስሎ አይደለም ይሰራል፣ እንዲሁ ሰራንና ሰጣን። በነፃ በተቀበልነው ዓለም ውስጥ በእውነት ካልከፈልን በቀር መኖር አልችልም ብሎ ማስብን ምን አመጣው? እውነት ነው፣ ስሩ፣ እውነት ነው፣ ውጡ ውረዱ። ግን እግዚአብሔርን የምትረሱበት ስራ፣ እግዚአብሔርን የምትረሱበት ገንዘብ ሊኖራችሁ በፍጹም አይገባም። ያን ሰው አዝኖ እንዲመለስ ያደረገው ያ ነው። ወሆረ ትኩዞ ነው እኮ እስመ ብዙ ጥሪቱ፣ ገንዘቡ ብዙ ነበርና አዝኖ ተክዞ ሄደ ይላል። ከክርስቶስ ጉባኤ ለየው ማለት ነው ያ ገንዘብ። አየው ከቁርባን ሲለይህ፣ አየው ከወንጌል አገልግሎት ሲለይህ፣ አየው ከኪዳን ጸሎት፣ አየው ከቅዳሴ ስርዓት፣ አየው ከመላእክት ጋር ቆመ እንዳትዘምር ሲከለክል ገንዘብ ፍለጋ መሄድህ። አያችሁት አይደል? ክርስትናችን ምን ያክል እንዳዳከመብን ተመልከቱት። የገንዘብ አጠቃቀም ስርዓት በዓለማውያን ዘንድ ተማርን። እሱም ቁጠባን ማዕከል ያደረገ ስለነበረ በተማርነው ትምህርት መሰረት ስንተገብር አስራቱ በኩራቱ ቀረ። ነዳያን በበትረ ረሃብ ተመቱ። አንተ ገንዘብ ትሰበስባለህ፣ ድሆች ደግሞ እዚህ በረሃብ ይመታሉ። እኛ ቤታችንን እያሳመርን እንሰራለን፣ ኑሯችንን እናመቻቻለን። የእግዚአብሔር ሕዝብ ደግሞ በጎዳና ላይ ወድቆ በችግር ውስጥ ይኖራል። ብዙዎቹ መጠለያ አጥተው ጥግ አጥተው የሚበሉት የሚጠጡት አጥተው ይጨነቃሉ። እኛ ግን ተርፎን የምናከማቸው ነገር እናዘጋጃለን፣ ስለሱም እንጨነቃለን። ውድ ክርስቲያኖች፣ ጠንካራ ክርስቲያን ምንጊዜም ቢሆን በነገሮች ሁሉ እግዚአብሔር የሚያስቀድም ነው። እግዚአብሔር ያለውን ነገር ሁሉ የሚፈጽም መሆን መቻል አለበት ማለት ነው። ስለዚህ እግዚአብሔር ያለንን ነገር ሁሉ ብንፈጽም ጠንካሮች፣ ኃያላን እንሆን ነበር አይደል? በእውነት ስለዚህ አንዱ እግዚአብሔር ጣሉ ያለንን ስንጥል፣ እግዚአብሔር ያዙ ያለንን ስንይዝ ነው። ተውት ያለንን ነገር ብንተው የፍጹምነት ስራ ይሰራል። እግዚአብሔር እኮ ምንድን ነው ያለው? ያንን ባለጸጋ ፍጹም ልትሆን ብትወድ ሁሉን ትተህ ተከተለኝ ነበር ያለው። ፍጹም ልትሆን ብትወድ ነው ያለው። የመውደድ ጉዳይ ነው። ካልወደዳችሁ እኮ ካልወደድን እኮ አያስገድደንም እግዚአብሔር። ግን ፍጹም ልትሆን ብትወድ ሁሉን ትተህ ተከተለኝ። እኔ እውነት ለመናገር አንድ ምዕመን በዓለም ሲኖር ያለውን ገንዘብ ሁሉ ሽጦ ለነዳያን ሰጥቶ ይሄድ ማለት አይደለም። ያለው ነገር ሁሉ ከእግዚአብሔር እንደተቀበለውና ያለ እግዚአብሔር ፈቃድ ምንም ሊጠቀምበት እንደማይችል ግን ማሰብ አለበት። ያለ እግዚአብሔር ፈቃድ ምንም አሁን በእውነት በብዙ ሀብት የተከበቡ ሰዎች በሆነች ቅጽበት በሆነች አጋጣሚ
ደዌ መጥቷቸው በሆነች አጋጣሚ የእግዚአብሔር ጣት ወድቃባቸው መቅሰፍት መጥቶባቸው ያን ሁሉ ገንዘብ ማዘዝ የማይችሉበት እኮ ሁኔታ ሊፈጠር ይችላል። በቅጽበት ማለት ያን ሁሉ ነገር ሊጠቀሙ የማይችሉበት ደረጃ ላይ ሊደርሱ ይችላሉ ማለት ነው። ይሄ ከእግዚአብሔር ዘንድ ሲሆኑ፣ ስለዚህ ያለ እግዚአብሔር ፈቃድ ምንም ማግኘት አልቻልንም፣ ያለ እግዚአብሔር ፈቃድም አንጠቀምበትም። እግዚአብሔር ልውሰደው ካለ ይውሰደው፣ እግዚአብሔር ይኖር ካለ ደግሞ ከኔ ጋር ይኖራል ብሎ ማሰብ። ኢዮብን ምን ያስጨንቀው ይመስላችኋል? የጠፋው ገንዘቡ? ኢዮብን ምንም ያስጨንቀው ይመስላችኋል? የጠፋው ገንዘቡ፣ የሞቱት ልጆቹ፣ የፈረሰው ቤቱ፣ የጎሰቆለው ሰውነቱ? እንደዛ አልነበረም። እርግጥ ነው ቁስል ነውና ይበላዋል። በዚህ ምክንያት ያዝናል፣ ያለቅሳል፣ ከእግዚአብሔርም ጋር ይነጋገራል። ያ ሁሉ ከእግዚአብሔር አንድነት ግን አልለየውም። እግዚአብሔር ቢወድ ከዚህም የበለጠ ነገር ሊሰጥ እንደሚችል ያምናል። እግዚአብሔር ቢወድ ደግሞ ከዚህም የበለጠ መከራ ማምጣት እንደሚችልም ያምናል። አንዲት ሕይወት ቀርታው እያለ፣ አንዲት ነፍስ ብቻ ቀርታው እያለ በኢዮብ አንደበት እርግማን ከቶውኑ አልታየበትም። በኢዮብ ሕይወት ክፉ ነገር በፍጹም አልተገኘበትም። ይሄ ከምን የመጣ ይመስላችኋል? ይሄ ጥንካሬ፣ ይሄ መንፈሳዊነት፣ ይሄ ኃይል፣ ይሄ ጉልበት፣ በዚያ ሁሉ ፈተና አለመናወጥ ከምን የመጣ ይመስላችኋል? አሁን ይሄ ሁሉ ፈተና በላያችን ላይ ሲገለባበት እኮ የብዙዎቻችን እምነት ሸርሽሮታል። ጠንቋይ ፍለጋ ለመሄድ የዳዳን እኮ ቀላል ሰዎች አይደለንም አይደል? ምክንያቱም ጎረቤቶቻችን በአስማት በሟርት እንዲህ እንዳደረጉን ስላሰብን እኛም የተሻለ ጠንቋይ ፍለጋ ሄድን። ደግሞ የተሻለ ጠንቋይ ብታመጡ ነገ የተሻለ ጠንቋይ ፍለጋ ሄዳሉ እኮ እነሱ። የተሻለ ጠንቋይ ዘንድ ሄዳችሁ ሌላ ድግምት ብታመጡ ለዚያ ሰው የተሻለ ገንዘብ ሲከፍሉት እኮ ጦሩን ወደ እናንተ ሊያዞረው ይችላል። ይህን አታውቁም እንዴ? እግዚአብሔር አለ አይደለ? ከዚያ ሁሉ በላይ በገንዘብ የማይገዛው እግዚአብሔር አለ አይደል? በእውነት ከዚያ ሁሉ ፊት አይቶ የማያዳለው እግዚአብሔር አለ አይደል? በእውነት ከዚህ ሁሉ ነገር ዘመን የማይሽረው ኃያል ባለጸጋ፣ ሁልጊዜ በኃይል በብርታት የሚኖር አምላክ እሱ አለን አይደል እንዴ? ስለዚህ ክርስቲያኖች የሚያስጨንቀን ነገር የገንዘባችን መጥፋት፣ የገንዘባችን መኖር አይደለም መሆን ያለበት። ከጠፋው ይልቅ ያለው ገንዘባችን የሚያስጨንቀውን እኮ በጣም ብዙ ሰው። በዚህ ምክንያት እንደውም ጸሎት እየጸለይን እንኳን ልባችን ወደ ሌላ ምንዝር ብሎ የሚሄድበት በጣም ብዙ አጋጣሚዎች ነው ያሉት። ስለዚህ እግዚአብሔር ቤተሰቦች ጠንካራ ክርስትና እንዲህ ስም ብሎ የሚመጣ ነገር አይደለም። ጣሉ የተባለውን ስንጥል፣ ያዙ የተባለውን ደግሞ ስንይዝ ነው ሊመጣ የሚችለው። አየው በድህነት ውስጥ ያለውን ባለጠግነት ነው እንዲለማመዱት ያደረጋቸው ሐዋርያትን። ያ ባለጸግነት ለካ ትልቅ ነገር ነበረ። በሚሄዱበት ቦታ ሁሉ ምንም ነገር እንደማያሳጣቸው እግዚአብሔር ቃል ገብቶላቸዋል። ከሰማይም እንኳን ቢሆን መና አውርዶ ሊመግብ የሚችል አምላክ እኮ ነው። ይሄን ጣል ያለ አታምንም? ይሄ ኤልያስን ትቶታል እግዚአብሔር። ከኤልዛቤል ፊት ሽሽ ባለው ጊዜ ምግብ ሳያዘጋጅለት እንዲሁ በምድረ በዳ እንዲሞት ዝም ብሎ የተወው ይመስላችኋል? እግዚአብሔር ያለውን የሚፈጽም ማንኛውም ሰው ከየትም እንኳን ቢሆን አምጥቶ እግዚአብሔር ሳይመግብ ይውላል ተብሎ በፍጹም አይታሰብም። መጽሐፍ ቅዱስ እንደዛ አይልማ። እስኪ ተመልከቱት ኤልያስን። ቁራ እኮ ነው ስጋ እያመጣ ያበላው። ቁራ ለራሱ ሲያድን ይውላል እንጂ ሰው ይመግባል? በእውነት እንዲህም ያደርጋል እግዚአብሔር፣ እንዲህም ይደረጋል። ሆኖም እንወጣለን፣ እንወርዳለን፣ ገንዘብ እናገኛለን በምድር ላይ። ምክንያቱም መጽሐፍም ይፈቅድልናል ይህን በአመፅ እንዳንሰበስብ እና ከእግዚአብሔር አስበልጠን እንዳንወድ እንዳንከተል ይነግረናል፣ ያዘናል እንጂ ቅዱስ መጽሐፍ ገንዘብ አይኖራችሁ አይደለም የተባልነው። ግን እንዲኖረን የታዘዝነው ገንዘብ እንደዚያ ሰው ሀዘን ውስጥ የሚጥል የሚከት የሚጨምር መሆን የለበትም የሚለውን በዋናነት ልንይዝ ይገባናል ማለት ነው። ሌላውና ሁለተኛው ምክንያት ደግሞ ጥቂት ፍሬ ሲኖርብን ረድኤተ እግዚአብሔርንም ስለምናገኝ ነው። ጥቂት ስራዎችን እንስራ። ከዛ በኋላ እግዚአብሔር ያችን ምክንያት አድርጎ ሲረዳንና የሚያበረታን መንፈስ ሲልክልን እንመለከተዋለን። መድኃኒታችን ኢየሱስ ክርስቶስ ተንበርክኮ በጸለየ ጊዜ ይላል ቅዱስ ሉቃስ በጻፈው በ22ኛው ምዕራፍ ላይ ተንበርክኮ በጸለየ ጊዜ የሚያበረታው መልአክ መጣለት አይደለም የሚለው። ለሚጸልዩ ሰዎች የሚያበረታ መልአክ ይላካል ማለት እኮ ነው። የሚያግዛቸው መልአክ እግዚአብሔር ይልክላቸዋል። በእውነት ለምንኖር ለኛ በእውነት ብንኖር እግዚአብሔር መልአኩን ልኮ ያበረታናል። ለዚህ እንደማሳያ ያችን በሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ የተቀመጠችውን ወይን ተመልከቷት። የወይን ስፍራ ነበር ወይም ደግሞ የበለስ ስፍራ ነበረ። እዛ ላይ የተተከለች የወይን ተክል ነበረች። ፍሬ ይገኝባታል ተብሎ የተፈለገባት እና የተንከባከባት ነው የነበረችው።
ቅጠል ስለነበራት ስርም ስለሰደደች ስላደገችም ይንከባከባት ነበረ። ግን ፍሬ ለ3 ዓመት ያክል ሳታስገኝ ነው የቀረችው ይላል። በመጨረሻ ምንድነው የወሰነው ውሳኔ? እንከሰግዝማ ከእንግዲህ ወዲህ ቆርጠህ ጣላት የሚል ነበር ማለት ነው። አሁን ተመልከቱ፣ ረድኤተ እግዚአብሔርን በምን እናገኛለን ነው? እግዚአብሔር ወደኛ የሚመጣው፣ እግዚአብሔር እኛን የሚጎበኘው፣ የሚጠብቀን የሚራራልን መልአክ የሚልክልን ምን ስናደርግ ነው ካላችሁ፣ ጥቂትም እንኳን ነገር የጽድቅ ፍላጎት፣ የመንፈሳዊ ሕይወት ናፍቆት ሲኖርብን እግዚአብሔር እኛን የሚረዳ መልአክ ይልክልናል ማለት ነው። ከዚያ ምን እያደረግን በጸሎት ሕይወትም በጾም ሕይወትም በሌላውም ነገር እየበረታን መሄድ የምንችልበት እድል አለ ማለት ነው። አለበለዚያ ግን እግዚአብሔር ይተወናል። ያም የሚተውን ተቆርጠን እስክንወድቅ ድረስ ማለት ነው። ተመልከቱ፣ ቅጠል ስላለባት በማቴዎስ 21 ላይ ያለችውን እኮ በለስ አምላካችን መድኃኒታችን ኢየሱስ ክርስቶስ ፍሬ ያገኝባታለሁ ብሎ ሄዶ ነበር አይደለም የሚለው። ፍሬ ስላልተገኝባት ነው መጨረሻ ላይ ደርቃ ወድቃ እንድትቀር የፈረደባት፣ ፍሬ ስላልተገኝባት ነው። ቢያንስ ቅጠላችን እንኳን ክርስቲያን መስለን መታየታችን በራሱ ለክርስትና የሚገባ ስፍራ ላይ ቆመን መታየታችን በራሱ እግዚአብሔር ወደኛ እንዲመጣ ያደርገዋል። ያን ጊዜ ነው ኃይል አግኝተን መዓዛውን አሽተተን ኃይል አግኝተን መስራት የምንችለው ያን ጊዜ ነው። በአባ ሳሙኤል ዘዋልድባ ገድል ላይ አባ ሳሙኤል ብዙ ስግደት ከመስገዳቸው የተነሳ ዝልፍልፍ ብለው መሬት ላይ ወደቁ ይላል። ያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጠና አውራ ጣቱን አጠባቸው ይላል። እንደዚያ ሲያደርጋቸው ነው እንደገና ተነስተው በርትተው ኃይል አግኝተው ለብዙ ቀናት ምንም እህል ውሃ ሳይቀምሱ እንደ መንኮራኩር ነበሩ ሲሰግዱ ይላል። ወድቀው ሲነሱ ላይን ለማየት እንኳን ያስቸግሩ ነበር፣ ፍጥነታቸው ማለት ነው። እንዲህ ባለ መንገድ መበርታት የቻሉት መቀጠል የቻሉት ምን ቢሆን ነው? እግዚአብሔር ጥላውን ሲጥል፣ እግዚአብሔር ጸጋውን ሲሰጥ ማለት ነው። አውራ ጣቱን አጠባቸው ማለት ምን ማለት ነው? ጥቂት ጸጋ ሰጣቸው፣ ጨመረላቸው ማለት ነው። መንኮበያቲሁ አጥበው ወልደ ማርያም ድንግል ነው የሚለው ደራሲ። በአውራ ጣቱን አጠባ፣ በጥቂቱ ጸጋውን ሰጣቸው። አውራ ጣትን መስጠት ምን ያህል ጥቂት ነገር እንደሆነ ተመልከቱት። ያችን ጥቂት ጸጋ ሲሰጣቸው በርትተው እንደገና መቀጠል ቻሉ ማለት። ጻድቃን 40 ቀን ያለ መብል ያለ መጠጥ ሊጾሙ ይችላሉ። በዚያ ሁሉ ጾምና ጸሎት ግን ዝለው ተዝለፍልፈው አገልግሎታቸውን የማይተው ደግሞ ይሆናሉ። ጥሬ እየበሉ ምግብ ተመግበው የጠራ ውሃ የለመለመ ነገር በልተው ከሚያገለግሉ ሰዎች በተሻለ ሁኔታ ወገባቸውን ታጥቀው ያገለግላሉ። እስኪ ወደ ገዳማት ሄዱ። ሰውነታቸው ከአጥንታቸው የተጣጋ ቁርበታቸው ከአጥንታቸው ተጣግቶ አጥንታቸው የሚቆጠር ሰዎች ደልቷቸው ከሚኖሩ ሰዎች በተሻለ ሁኔታ ሲሰግዱ ሌሊቱን ሙሉ ቆመው ሲያገለግሉ ታያቸዋላችሁ፣ ታገኟቸዋላችሁ። ያንን የሚያደርገው ማን ነው? እግዚአብሔር ጸጋ አይደለምን? በእውነት የእግዚአብሔርን ጸጋ ማግኘት የሚቻለው ይቅጠል ያህል እንኳን እግዚአብሔርን ወደኛ ሊስብ የሚችል ነገር ይታይብን እንጂ በእውነት አሁን እኮ እኛ ችግራችን ያለ ቦታ ነው የምንቆም፣ ግን ደግሞ ጥንካሬ እንፈልጋለን። ጠንካራ ክርስቲያን መሆን እንፈልጋለን፣ ግን ጭፈራ ቤት ነው የምናመሸው። ጠንካራ ክርስቲያን መሆን እንፈልጋለን፣ ግን ጉቦ ከሚቀበሉ ሰዎች መካከል ነው የምንኖረው። ጠንካራ ክርስቲያን መሆን እንፈልጋለን፣ ግን በአንዲት ሴት በአንድ ወንድ ተወስነን መኖር ደግሞ የማንችል ነን። ጠንካራ ክርስቲያን መሆን በጣም ምኞታችን፣ ግን እንዋሻለን። አንድም ቀን እውነት የሚባል ነገር ሳይቶብን። ታዲያ ዝም ብሎ የሚመጣ ነገር ነው እንዴ? ጠንካራ ክርስቲያን ዝም ብሎ የሚፈጠር ነገር ይመስላችኋል? ከሰማይ ዱብ የሚል ነገር እኔ እግዚአብሔር እንዴት ባለን መንገድ ነው እኛን ረድቶን ጠንካሮች ሊያደርገን የሚችለው? ምን ብናደርግ ነው ብላችሁ አታስቡ። ጥቂት ተጋድሎ እኮ ያስፈልጋል። ጥቂት የምትቃወሙት ነገር እኮ ያስፈልጋል። በእውነት ክርስቲያኖች ጥቂት የምንቃወመው ነገር ቢያንስ ቦታ እንምረጥ እንጂ ለክርስቲያን የማይሆን ቦታ እንኳ ባንገኝ ምን አለበት? ቢያንስ ጥቂት ኃጢአቶችን እንኳን እንቃወም እንጂ በእውነት ክርስቲያኖች ቢያንስ ራቁትነትን እንኳን እንቃወም እንጂ ራቁትን ካለመሄድ እንኳን መታቀብ ያልቻልን እኛ በእውነት እንዴት ብለን ነው ጠንካራ ክርስቲያኖች መሆን? እንዴት ብለን ጽድቅን ለብሰን መሄድ የምንችለው? ልብስ እንኳን መልበስ ያቃተን እንዴት ብለን ነው ጽድቅን መልበስ የምንችለው? ከሰው ጋር እንኳን መኖር ያቃተን እንዴት ብለን ነው ከክርስቶስ ጋር መኖር የምንችለው? በክርስትና ቦታዎች በአምልኮ ስፍራዎች ጥቂት ጊዜ እንኳን ተረጋግተን መቀመጥ ያልቻልን እኛ እንዴት ብለን ነው የመንግስቱ ዜጎች የሰማያዊት መንግስት ርስት ተካፋዮች መሆን የምንችለው? እንዴት ብለን ነው? በጣም እኮ ነው የሚሰቀጥጠን በአምልኮ ስፍራዎች ላይ ጥቂት ጊዜ መቆየት። እዚያ ካፌ ላይ ተቀምጠን ረጅም ጊዜ የምናሳልፍ ሰዎች የአምልኮ ስፍራዎች ላይ ግን አንድ አቡነ ዘበሰማያት ለመድገም በጣም ረዥም ይሆንብናል። እየተጓዝን አይደለም የምንጨርሰው። ብዙዎቻችን ጸሎት እየተጓዝን እኮ ነው የምንጨርሰው። ጉባኤ ተጀምሮ እስኪያልቅ የሚቆዩ በጣም ጥቂቶች ናቸው። በምን አቅማችን ያንን ማናደርገዋለን? ዝም ብሎ ከሰማይ የሚመጣ ይመስላችኋል? ጥቂት ተጋድሎ በጣም አስፈላጊ ነው። ክርስቲያኖች ጥቂት ተጋድሎ እንኳን ተጋደሉ እንጂ ቢያንስ ሐሰትን ተቃውሟት፣ ቢያንስ ገንዘብን ተጸየፉት፣
ቢያንስ ራቁትነትን ተውት። እሺ ዝሙትን መቋቋም አቅቷችሁ ሊሆን ይችላል። ቢያንስ የዝሙት ምልክቶችን ከእናንተ አርቁ። የማይገባ ጌጥን ከእናንተ አርቁ። በማይገባ ጌጥ አታጊጡ። ቢያንስ ዝሙትን መቋቋም እንኳን ቢከብዳችሁ ለዝሙት የሚያጋልጡ ስፍራዎች እንኳን አትሂዱ። በእውነት ለዝሙት የሚያነሳሱ ምግቦችን ከመብላት እንኳን ተከልከሉ። ሰውነታችሁን ከዝሙት ኃጢአት ሊያረቅላችሁ የሚችል ጾምና ጸሎትን እንኳን ውደዷት። በእውነት ክርስቲያኖች እኛ እንዲሁ ዝም ብለን ያለ ተጋድሎ እንዲሁ ዝም ብሎ ሊመጣ እንደው አንዳንድ ሰዎች ሀብታም መሆን ነው የሚፈልጉት እንጂ እንዴት ሀብታም መሆን እንደሚቻል ሲነግሯቸው ደግሞ ወደ ኋላ የሚያፈገፍጉ ሰዎች አሉ። አሁንም እኛ በጣም ብዙ ጠንካራ ክርስቲያን መሆን ነው የሚፈልገው። ብዙ ሰው በክርስቶስ ፍቅር ውስጥ መኖር ነው የሚፈልገው። ግን ክርስቶስን ለመውደድ እኮ ገንዘብ መጥላት ያስፈልጋል። ክርስቶስን ለመውደድ እኮ ይህን ዓለም መጥላት ያስፈልጋል። ክርስቶስን ለመውደድ እኮ ራስህን ሳይቀር መናቅ ያስፈልግሃል። የታለ ናቀው? ራስህን እያከበር ክርስቶስን ማክበር ይቻላል እንዴ? እንዴት ሆኖ ይቻላል? ፈቃደ ስጋህን እያስቀደምክ ክርስቶስን መውደድ ይቻላል እንዴ? እንዴት ሆኖ ይቻላል እንዴ? ስጋቸውን የሚወዱ የክርስቶስ ጠላቶች ናቸው፣ አትጠራጠሩ። ይህን ዓለም የሚወዱ ሰዎች የክርስቶስ ጠላቶች ናቸው። የመስቀሉ ጠላቶች ሆነው ይመላለሳሉ። በፍጹም ይህን ዓለም የሚወዱ ሰዎች እግዚአብሔርን እንወደዋለን ቢሉ ውሸታሞች ናቸው። ይሄ ሊሆን አይችልም። ክርስትና ሊጸና ሊጠነክር የሚችለው እኛ ጥቂትም እንኳን ቢሆን ተጋድሎ ማድረግ ስንችል ነው። ቢያንስ አይናችንን መመለስ እንዴት ያቅተናል? ቢያንስ ጆሮአችንን እንዳልሰማ ሆኖ ማለፍ እንዴት ያቅተናል? በእውነት ያችን እንኳን ያክል ለመጋደል ዝግጁዎች አይደለም። እንዲሁ ዝም ብለን ጠንካራ ክርስቲያን መሆን ብቻ ነው በአንድ ሌሊት መሆን የምንፈልገው። እንደዛ እኮ አይደለም፣ እንደዛ አይደለም። ይሄ ሌላው ጥበብ ነው በዚህ መጽሐፍ ውስጥ የምናገኘው ማለት ነው። አንድ ነገር ልጨምርላችሁና ልጨርስ። ያው ብዙ ነገሮች ማለት ይቻላል፣ ግን ካለኝ ጊዜ አንጻር አንድ ነገር ጨምሬላችሁ ይህን ትምህርት አጠናቅቀዋለሁ ማለት ነው። ምንድነው የምጨምርላችሁ? እስከ ሞት ድረስ መታመን ነው። ለገባችሁት ቃል ኪዳን እስከ ሞት ድረስ መታመን መቻል ጠንካሮች ያደርገናል። ኃይል ከእምነት ይፈልቃል። ውድ ክርስቲያኖች፣ በዚህ ዓለም ላይ ከምንመገበው ምግብ ኃይል እናገኛለን ብለን ኃይል ሰጭ ምግብ እንላለን አይደል እንዴ? በክርስትና ደግሞ እንዲሁ ከመታመን እስከ ሞት ድረስ በሚያደርስ መታመን ውስጥ ለሚኖሩ ሰዎች ጥንካሬ ነው፣ ኃይልን ጽናትን ማግኘት ይቻላል ማለት ነው። ዳዊትን ምን አበረታው ትሉኝ እንደሆነ በሰልፍ መካከል ድል ነሽ ምን አደረገው ትሉኝ እንደሆነ መታመኑ እኮ ነው። ልብ በሉ፣ ለገባው ለእግዚአብሔር ቃል የታመነ ሰው ነበረ። እግዚአብሔር በቀባው ሰው ላይ እጄን አላነሳም የሚል ቃል ነበረው። እስከ መጨረሻው ድረስ ሳኦልን እግዚአብሔር እስኪገለው ድረስ፣ ሳኦልን እግዚአብሔር ከምድር ላይ እስኪያነሳው ድረስ በሳኦል ላይ ዳዊት ለገባው ቃል ኪዳን ታማኝ ነበረ። እግዚአብሔር በቀባው ሰው ላይ አንዳችም ጊዜ እጁን አላነሳም። ያውም ምቹ ሁኔታዎች ያጋጠሙትም እንኳን ቢሆን ለዚያ የታመነ ነበረ። እስኪ ተመልከቱት፣ ዮሴፍን በንጽህና በቅድስና ጸንቶ እንዲኖር ያደረገው ምን ይመስላችኋል? ለገባው ቃል መታመኑ አይደል እንዴ? ለእግዚአብሔር ቃል የታመነ ነበር። በእግዚአብሔር ፊት ይህን ኃጢአት አላደርግም ብሎ ነው የገባው። እስከ ሞት ድረስ ለገባ ነው ቃል መታመን። በእውነት ባል ለሚስቱ ምን ያህል ታማኝ ነው? ሚስትም ለባሏ በገባችው ቃል መሰረት ምን ያህል ትታመንለታለች? እሱ ነው ዋናው የኃይላችን የጥንካሬያችን ምንጭ። እሱ እኮ ነው የእግዚአብሔር ቤተሰቦች ኃይላችን፣ ጽናታችን፣ ብርታታችን ሁሉ ከኛ ጋር ተጠብቆ ሊኖር የሚችለው በገባነው ቃል መሰረት ጸንተን መኖር ይቻልን እንደሆነ ነው ማለት ነው። አለበለዚያማ ኃይል ከኛ ይወሰዳል እኮ። ቢኖረንም እንኳን መጀመሪያ ላይ ጠንካራ የነበሩ ክርስቲያኖች እኮ አሉ፣ እናውቃቸዋለን። ትናንትና በጣም ይጸየፉት የነበረውን ነገር ዛሬ ሲያደርጉ የምንመለከታቸው ቀላል አይደሉም። አሁን ዛሬ የሚዘፍኑ ሰዎችን በሙሉ ሲዘምሩ ያላደጉ ይመስላቸዋል። አሁን ዛሬ የሚጨፍሩ የሚደንሱ ሰዎች ትናንት ያላሸበሸቡ ይመስላቸዋል። አሁን ዛሬ በዝሙት ዓለም ውስጥ የሚኖሩ ሰዎች ትናንት ያልቆረቡ ትናንት ያልተቀደሱ ይመስላቸዋል። እንደዚያ እኮ አይደለም። እንዲያውም ከማስቀደስም አልፎ ይቀድሱ የነበሩ፣ ከመቁረብም አልፎ ያቆርቡ የነበሩ፣ ከመማርም አልፎ ያስተምሩ የነበሩ ዛሬ ግን በኑፋቄ የሚጠረጠሩ ቀላል ናቸው እንዴ? ከነበሩበት የተለዩ ኃይል ከሰው ይለያል ማለት ነው። ግን እስከ ሞት ድረስ ለሚታመኑ ሰዎች ኃይል ከነሱ ጋር መንፈሳዊ ብርታት ምንጊዜም ቢሆን ሊቀጥል የሚችለው ወገኖች በብርቱ ተጋድሎ ውስጥ ሆነን ለቃላችን ለገባነው ቃል ኪዳን መታመን ስንችል ብቻ ነው። አለበለዚያ ግን ከባድ ነው የሚሆነው። ሰው ሚስቱን እንኳን መሸከም ያቅተዋል። ሰው አንዲት ሴት ለገባችው ቃል መታመን ካልቻለች ባሏን እንኳን መሸከም ይሳናታል ወይም አትችልም ማለት ነው። ባሏ ለሚናገረው ቃል እንኳን ትዕግስት ታጣለች።
ሚስቱ ለምትናገረው ቃል እንኳን ትዕግስት ሊያጣ ይችላል። ለጎረቤት አይደለም እና ለስራ ባልደረቦች አይደለም፣ ለሚስቱ ትዕግስት ያጣላታል። ውድ ክርስቲያኖች ትዕግስት ቢኖረን ይህን ዓለም ማሸነፍ የምንችለው ለገባ ነው ቃል ከእግዚአብሔር ጋር ምንድነው የተገባ ነው ቃል እሱን ማሰብ ይኖርብናል። በንጽህና በቅድስና ጸንተን ለመኖር ከእግዚአብሔር ጋር የገባ ነው። ስንጠመቅ ጀምሮ ያ ቃል ኪዳን ከእግዚአብሔር ጋር ለመኖር የገባ ነው ቃል ኪዳን ነው ማለት ነው። እሱን አጽንቶ ለመኖር ሁላችንም ለገባ ነው ቃል ታማኞች ልንሆን ይገባናል። በጀመርነው የክርስትና ጉዞ በጀመርነው የክርስትና ሕይወት ምንም አይነት ወደኋላ መመለስ የሌለው መሆን ይኖርበታል ማለት ነው። ያንን ስናደርግ እግዚአብሔር ምን ያደርጋል? ሁሉን ነገር ለኛ ኃይል እናገኛለን ማለት ነው። ሐዋርያት በአንድ ወቅት በጥብርያዶስ ባህር ላይ እየተመላለሱ አሳ ሲፈልጉ አጥተው እንደነበረ ሁላችሁም ታውቃላችሁ። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ 14 ድረስ ያለውን ስትመለከቱት አጥተው ነው ሌሊቱን ሙሉ ያደሩት። ለምን? ለገቡት ቃል ታማኝ አልነበሩም። ተመልከቱ። መርከባቸውን ትተው አይደል የመጡት? መርከብ የሚባል ነገር ከዚህ በኋላ የለም፣ መረባችሁ ወንጌል ናት ተብሎ እኮ ተነግሯቸው ነበር። መርከባችሁ ቤተክርስቲያን ናት ተብሎ እኮ ተነግሯቸው፣ አሳዎቻችሁ ሰዎች ናቸው ተብሎ ተነግሯቸው ነበር እኮ። የማቴዎስ ወንጌል ምዕራፍ 4 ቁጥር 17 እና 18 ተመልከቱት። ከእንግዲህ በኋላ ሰውን እንጂ አሳ አታጠምዱም ተብሎ ነበረ። ከእንግዲህ በኋላ በወንጌል እንጂ በመረብ አታጠምዱም አታሰግሩም ተብሎ ተነግሯቸው ነበር። ግን ለገቡት ቃል ታማኞች አልነበሩም። ተመልሰው ወደ ገሊላ ባህር ገቡ ማለት ነው። ባህሯቸው የነሱ ባህር ይሄ ዓለም ነበር። ሰፊውን ባህር ሰጣቸው እግዚአብሔር። እነሱ ግን ወደ ጠባቧ የገሊላ ባህር ተመለሱ ማለት ነው። ሰፊውን መረብ ሰጣቸው እግዚአብሔር። በዓለም ላይ በአንድ ጊዜ ቢዘረጉት ሊደርስ የሚችለውን ሰፊውን መረብ ወንጌልን ሰጣቸው። ሁሉም የሚጠመድበትን መረብ ሰጣቸው ክርስቶስ ወንጌልን መረብ አድርጎ። እነሱ ግን ይችን የምትበጠሰዋት መረብ ይዘው ወደ ጠባቧ ባህር ሂደው ገቡ ማለት ነው። የማይሞቱ አሳዎችን ክርስቲያኖችን ምዕመናንን በወንጌል እንዲያጠምዱ ነበር የተፈቀደላቸው። እነሱ ግን የሚሞተውን አሳ ከባህር ስታወጡት እኮ ይሞታል፣ ሙቶ ነው የሚወጣው። ወይም ከወጣ በኋላ ጥቂት ጊዜ ነው የሚቆየው፣ በህይወት ይሞታል። እስትንፋሱ ወይም ህይወቱ ያለችው እዛው ባህር ውስጥ ከኖረ ብቻ ስለሆነ ማለት ነው። ያንን ለማጥመት ሄዱ። ካወጡት በኋላ ለአንድ ሰዓት እንኳን ጸንቶ መቆየት የማይቻለውን ከነሱ ጋር አብሮ በህይወት መቀጠል የማይችለውን አሳ ሊያጠምዱ ሄዱ ማለት ነው። በድን ሊያጠምዱ ሄዱ። የሞተ ነገር ፍለጋ ሄድን። እኛም ቃል ኪዳናችን ረስተን ጣሉት የተባልነውን ነገር እንደገና ጥለነዋል ካልን በኋላ ተመልሰን ይዘን አቤት ከመነኮሱ በኋላ ወደ ዓለም የሚገቡ ሰዎች በእውነት እንዴት አይነት አለመታደል ነው። ከመነኮሱ በኋላ ሁሉን ነገር ከተው በኋላ ሀብት ንብረት ፍለጋ ቤት ለመስራት መከራቸውን የሚያዩ ሰዎች እንዴት ያሳዝናሉ። በእውነት የናቁት ዓለም አስቀንቷቸው እንደገና ለሚለብሱት ልብስ የሚጨነቁ ሰዎች እንዴት ያሳዝናሉ። በእውነት ይሄ አለመታደል ነው። እንደገና ወደኋላ መመለስ ይሄ አለመታመን፣ ይሄ ኃይልን ያሳጣል። በነገራችን ላይ ወላሂ ያንን መጠበቅ ካልቻል እዚህ ከመጣም በኋላ የሚፈጠሩብን ፈተናዎች መቋቋም በፍጹም አንችልም። አሁን ዝሙትን ማምለጥ አልቻልንም አይደል እንዴ? ለምን? መጀመሪያ ላይ ገዳም ውስጥ ለመኖር ወይም በምንኩስና ዓለም ውስጥ ስንወሰን ወይም ሲወሰኑ ለገቡት ቃል ታማኞች አልሆኑም። ትተውት መጥተዋል፣ ስፍራቸውን ለቀዋል። መላእክትን በዚህ ዓለም እንዲኖሩ ማን ነው የፈቀደላቸው? መላእክት በዚህ ዓለም እንዲኖሩ ይችላሉ እንዴ? ቦታቸው ነው? ይህ እኮ በጣም አስገራሚ ነገር ነው። መላእክት በዚህ ዓለም አይኖሩም፣ በፍጹም ሊሆን አይችልም። ሐዋርያት ከዚያ በኋላ በኢየሩሳሌም በገሊላ አሳ ሲያጠምዱ መኖር ይቻላቸዋል እንዴ? እንዴት ሆኖ? ኧረ በፍጹም አይቻልም። ከሐዋርያነት ሕይወት በኋላ እንደገና ተመልሶ አሳ ማጥመድ በፍጹም አይቻልም። ከምንኩስና በኋላ አሳ ማጥመድ በፍጹም አይቻልም። ከምንኩስና በኋላ ተመልሶ እንደገና ወደ ገሊላ ባህር መሰማራት በፍጹም አይቻልም፣ ነውር ነው። ኃይልም ከኛ ይነሳል። ስለዚህ አሁን ብዙዎቹ ገዳም ሳሉ ይፈጩ የነበሩ ናቸው በእጃቸው። ዛሬ እጃቸው ለስልሷል። ገዳም ሳሉ በብዙ መከራ በብዙ ተጋድሎ ውስጥ የነበሩ ናቸው። ግን ዛሬ ደግሞ ከዛ ውጭ ሆነዋል። ኃይል ከነሱ ርቃለ። እንዲህ እያለ ሲሄድ ምን ይመጣል? ለሚመጡ ኃጣው በልባችን ውስጥ ለሚፈጠረው መንፈሳዊ ሁከት ኃይል እያጣን ነው የምንሄደውና መቋቋም ማንችል ይሆናል ማለት ነው። ከዚያ በኋላ ይርበኛል፣ ይጠማኛል፣ ውበት ያንሰኛል፣ ፊቴ ይጠወልግብኛል፣ ሰውነት ያመድ ይሆንብኛል እያል የምንጨነቅ ነው የምንሆነው። ጎኔ ይጎዳብኛል እያል መኝታ ስናማርጥ፣ ውበት ይጎልብኛል ብለን ልብስ ስናማርጥ፣ ሆዴ ይጎልብኛል፣ ደረቴ ይጠቁርብኛል በማለት ምግብ ስናማረጥ የምንኖር ልንሆን እንችላለን። ለገባነው ቃል መታመን መቻል ጠንካራ ክርስቲያን አድርጎ ያስቀጥለናል ማለት ነው። ስለዚህም በክርስትና ሕይወታችሁ ጠንካሮች መሆን ከፈለጋችሁ ቢያንስ እነዚህን ማድረግ፣
አንደኛው ጣሉ የተባለውን ነገር ጥሎ መምጣት፣ ያዙ የተባለውን ነገር ይዞ። ጣሉ የተባለውን ነገር በነገራችን ላይ ክርስቲያኖች እግዚአብሔር እጅ ላይ እንደምናገኘው ታውቃላችሁ። ጥለህና ከተባልክ እሱ እጅ ላይ የተሻለ ነገር አለ ማለት ነው። ወርቁን ብሩን ጥለህና ሲልህ እንድትራብ ፈልጎ አይደለም እግዚአብሔር። ይሄን ማመን አለብህ። መረቡን ጣሉ እግዚአብሔር ሲል እግዚአብሔር ሌላ መረብ ሳያዘጋጅ ነው እንዴ መረቡን ጣሉት ያላቸው? ባህሩን ተዉት ሲላቸው የገሊላን ባህር ሲያስተዋቸው ክርስቶስ ሌላ ባህር ሳያዘጋጅ ነው? በፍጹም ሌላ ባህር አዘጋጅቶ ነው። ባህሩ ያለም አይደል እንዴ? አሳ ማጥመድ እንግዲህ በቃ ሲላቸው አሳ ሳያዘጋጅ ነው? ኧረ በፍጹም እንዴ! አሳውም እኮ ቢሆን ከተፈለገ እዩት። ቅድም የጠቀስኩላችሁ ዮሐንስ 21ን ከባህር ሲወጡ እኮ ሌላ አሳ ተጠብሶ ጠበቃቸው። ማን ያጠምደው አሳ ነው? ከየት የመጣ አሳ ነው? የሚገርም ነው። ሌላ አሳ ተጠምዶ ነው። እነሱ የያዙትን አሳ ይዘው እስኪመጡ ድረስ ሌላ አሳ እዚህ ተጠምዶ ተጠብሶ ተዘጋጅቶ ይጠብቃቸው ነበር። እግዚአብሔር አዘጋጅቶ ነው። ያንን ጥላችሁ ነው ያለው፣ ሳያዘጋጅ አይደለም። ባዶ ሁነን እንድንቀር እግዚአብሔር ዓላማው አይደለም። እግዚአብሔር አለ። ይህን ያክል እግዚአብሔርን አናምነውም እንዴ? ተውት ካለን እግዚአብሔር እንድንተወው የፈለገው ሌላ የተሻለ ስጦታ እሱ ዘንድ እንዳለ ስለሚያውቅ ነው። እሱን በማመን ነው መተው። የክርስትናችን ጥንካሬ ከዛ ነው የሚወጣው፣ ከዛ ነው የሚገኘው። ይህንን ልነግራችሁ ነው እንግዲህ ዛሬ ወደዚህ መድረክ ብቅ ያልኩት። የአባቶቻችን አምላክ እግዚአብሔር በእውነት በርትተን እንድናገለግለው፣ ተፈውሰን እንድናገለግለው፣ ቆመን እንድናገለግለው፣ ወድቀን አይደለም፣ ተነስተን ሞተን አይደለም፣ ሕያዋን ሆነን ደክመን አይደለም፣ በርትተን እንድናገለግለው ቅዱስ ፈቃዱ ይሆንልን። አገልጋይ ሳያጣ በእውነት እኛን ደካሞችን ለአገልግሎት የመረጠ ሰባኪ ሳያጣ እኛን እውነቱንና ሐሰቱን ቀላቅለን የምንናገር ሰዎችን ሰባኪዎች ያደረገ በእውነት አድማጭ ሳያጣ እግዚአብሔር ልናገር ቢል እንስሳት፣ አራዊት፣ እጽዋት፣ ሰማይ ምድር የሚያዳምጡት እግዚአብሔር እኛን ቃሉን እንድንሰማ ፈልጎ ሰባኪ ያስነሳልን። ለምን ይመስላችኋል? ሊመረን ስለፈለገ ነው። ተስፋ አትቁረጡ። አንድ ቀን እግዚአብሔር ያበረታናል። አንድ ቀን ጸንተን ቁርጭምጭምቶቻችን ጸንተውልን ዘለን እናገለግለዋለን። እግዚአብሔር ቆመን እናገለግለዋለን። እግዚአብሔር አንድ ቀን ይሄ ሁሉ ድካም ተወግዶልን በጽናት በብርታት ይህን ዓለም ድል ነስተን እንሄዳለን ማለት ነው። ውሃውን ዋኝተን መሻገር ያቃተን ውሃን እስክንለምድ ድረስ ነው አይደለ? ዋኝተን መሻገር የቻልነው ደግሞ ዋና ከለመድን በኋላ ነው። በክርስትና ሕይወት ልክ እንደዛ ነው። በልምምድ ክርስትናን መኖር እንችላለን። ክርስቲያናዊ ሕይወት በልምምድ ልናቆመው ልናሳድገው የምንችል ነገር ስለሆነ ሁልጊዜም በየዕለቱ ልምምዳችንን አናቋርጥ። ይህን በማድረግ ኃይልን ብርታትን ገንዘብ ማድረግ እንችላለን። በዚያውም ላይ ሳልነግራችሁ እንዳልቀር የምፈልገው ልብስ እየጸና የሚሄደው እየበረታ የሚሄደው ሲታጠብ ነው አይደል እንዴ? ሲታጠብ እየበረታ ይሄዳል፣ ኃይል እየነሳ ይሄዳል ይሉታል አባቶቻችን። ካላጠብነው ግን እየቆሸሸ በሄደ ቁጥር ኃይል እያነሰው ነው የሚሄደው ማለት ነው። ሊበላ የሚችልበት አጋጣሚ ነው። ቆርቆሮ እድሜው የሚያጥረው ምን ሲሆን ነው? ሲዝግ ነው አይደል? ከላዩ ላይ ቅጠል ካለ ወይም አንዳች ነገር ከተጫነበት ይዝጋል። ከዚያ በኋላ ምን ይሆናል? በቀላሉ በአጭር ጊዜ ሊቀደድ ይችላል ማለት ነው። የቆሸሸ ሕይወት ካላችሁ እሱ ነው ለድካማችሁ ምክንያቱ። ልብ በሉ። በንስሐ ያልታጠበ ሕይወት ካላችሁ ለድካማችሁ ምክንያቱ እሱ እንደሆነ ሳልነግራችሁ ማለፍ አልፈልግም። ታጠቡት በንስሐ። ይህን ያደፈውን ሕይወታችንን እናንጻው በንስሐ። ያን ጊዜ ኃይል እያገኘን ነው የምንሄደው ማለት እየታደስን ነው። ወዘንተ ውስጥ ነሰቢ ሲሄደስ ኩሉ አሚር አይደል? ዕለት ዕለት የሚታደስ ሰውነት ነው ያለን። እኛ በስጋ እያረጀን ነው የምንሄደው አይደል? የሰውነታችንን እርጅና መቀየር አንችልም። ፀጉራችን ነጭ ይሆናል፣ ፊታችን ይጨማደዳል፣ እንዲህ አይነት ነገር። ውስጣችን ግን እየጎለመሰ መሄድ ይችላል። ሁልጊዜ ይትሄደስ ኩሉ አሚር፣ ሁልጊዜ ይታደሳል፣ አዲስ ይሆናል። ይህም በወንጌል ነው፣ ይህም በክርስትና ነው፣ ይህም በሃይማኖት ነው፣ ይህም በንስሐ ነው፣ ይህም በቁርባን ነው ማለት ነው። ስለዚህ ሰውነታችንን ንጹህ እናድርግ። ያን ጊዜ ከእግዚአብሔር ዘንድ ኃይል ይሰጠናል ማለት ነው። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ኃይል ለብሰን በተቀደሰችው አደባባይ እንድናገለግለው ሁላችንንም እግዚአብሔር ይርዳን። አመሰግናለሁ።